ዱንያ እኛን ትጨርሰናለች እንጂ እኛን ጨርሳትማ ሰዎችን እየጨረሰች ነው የምትወስደው እንጂ አንተ አጨርሳት ትውልድ እየተካከዳል እያለ ቂያማ ይቆማል ስለዚህ ማንንም ሰው ሐሜት የሚባል ነገር ሲጀምር መጀመሪያም በሽተኛ ነው ያሰውየ ሐሜትን ሲጀምር ምንድነው በዛ ወንድሙ ወይም በዛ እህቱ ወይም በዛ ቤተሰብ የታመመው በሽታ ስላለን ያ በሽታው ምንድነው ምቀኝነት ነው እንዴት ከታ መጡ አንተ አላህ ለወንድም የሰጠው አንተ ጋር መጥቶ ካልኩሌተር ይዞ የሳም መስራት አለበት እንዴ አላህ ይጨምርለት እንጂ ማለት ያለበት ለዚህ ነው እኮ ማሻአላህ በሉ የተባለው አንተ አልহামዱሊላህ የማይበላ የማይጠጣ የማይሞት የማያንገላጃ ጌታዬ ነው አላህ እስልምናን የሰጠ ጌታ አልহামዱሊላህ በምን ይለካል ኒዕመተል ኢስላም በምን ይለካል አውርተን ማንጨርሰው እኮ ጸጋ ያለበት ነው አውርተን ይሄ ቁጭ ብለን ሁላችንም አንድ ሽታ የለም አጠገባችን ለምን ሽታ ቢኖር እዚህ ቤት መግባት ስለማይችል ሹፍ አንድ ሽታ የለም ይሄን ጸጋ ነው የሰጠ ያለ ውዱ የተቀመጠ የለም ለምን ሰላቱ ስለሚበላሽበት ንጹህ ነው ማለት ነው ጀናባው ነው አልገባም ሻወር ታጥቦ ነው የመጣው ይሄን ኒዕመተል ኢስላም አላህ ሰጠ ዳሩ ሰላም የሚል የትልቁ የሰላም አገር ደግሞ ጠብቃቸዋለሁ እያለ ነው አላህ በቀልቡ ላይ የጎመን ዘር የምታክል ላ ኢላሃ ኢላላህ ያለበት ሰው ጀሃነም እንኳን ከገባ አውጡት ነው የሚባለው ላ ኢላሃ ኢላላህ ራሱ እኮ ተስፋ ነው ተስፋ በእኛ ሰላት ባንገባ በአላህ ረህመት ግን እንገባለን ከጅላለን ከጌታችን ይሄን ትልቅ ጸጋ ከሰጠ አልহামዱሊላህ ለምን አንተ ፈርማ አይደለም እስላምን አላህ ይሰጠ አላህ መርጦ ነው እስልምናን ይሰጠ ይሄንን ጸጋ ሲሰጠን በወንድሞቻችን ላይ መመቅኘት አናቆም አንዳንዴ እንትና ምን ሆነች ለምን ታመመች ተብሎኮ ስለዚህ ሙእሚን ትልቁ የስነ ምግባር መገለጫው ምንድነው ከተባለ ወንድሞቹ ባገኙት ነገር አይበሳጭም ተደሳሽ ነው በቃ ለምን ወንድም ባያገኝ ኖር የመስጊድ እኮ አይሰራም ነበር ከየት መጣ ወንድም እኮ ስላገኘን ከስራ ውጭ የሆኑ ሰዎች አሉ በመቀኛ ከዛም ከጠንቋይ ከዚህ ከአድባር ከዚህ ከቆሌ ከጅኒ ያርገው አስተብትበው አፍዝዘው አልጋ ላይ ጣሉት ሰው እኮ ስንት አለ አንድ ማህበረሰብ በሰላም እንዳይኖር ከሚያደርገው አንዱ ጠንቋይ ነው በየመንደሩ ተደብቆ ይኖራል ሰዎች ሲያያቸው ሸኾች ይሏቸዋል አጭበርባሪ ሸኽ ትዳርን የበተነ ምን የመሰለ የሚሯሯጥ የነበረው ልጅ አፍዝዞ ያስቀመጠ በሚበላ ሰጠውት በሚጠጣ ሰጠውት በልብሱ ቋጥረውበት ስንቱን ከስራ ያወጣሉ ከማን ጋር ተባብሮ እዛ ሲሰራ የተበሳጨበት ጎረምሳ ለምቀኛው ያ ምቀኛ ጠንቋይ ቤት ሄዶ አሰርቶበት ስንቱ ከስራ ይወጣል በርግጥም ላስፈራራ አይደለም የዚህ መድኃኒት ሰደቃ ነው አንተ ቶሎ ሸቀል ስታደርግ ቶሎ አቢሲኒያ አትሩጥ ቶሎ ዳሽን አትሩጥ አሮጊት ጋር ሩጥ የቲም ጋር ሩጥ ሚስኪን ጋር ሩጥ እዛ ሄዳስ መዝግብ እናትን ደበቅ አርገ ስጣት አባትን የደበቅ አርገ ስጠው ሸቀል ስታደርግ ቶሎ ሰው የሚሮጠው ቶሎ በል በዚህ አካውንት አስገባልኝ አትበል ከዛች አካውንት በእጅ ደሞ አውጣ የሆኑ ሰዎች የደዘይራቸው አንተና አላህ ብቻ መታቃቸው ሄዳ አንኳክተ ብትችል ፊትን ሸፈነ ምክንያቱም ለነሱ መስጠት ኩራት አይደለም ስጦታ ነው ያ የተንሻፈፈች ጫማ ምትለብስ አሮጊት ካለች ያ የተንሻፈፈች ምንም ልብስ የሌላት አክስት ካለች ኃይለኛ ዝግ እንደዘጋ እሷ ጋር ሩጥ አክስትም እናትህ ናት ይህን ካረክ የዓለም ህዝብ ሁሉ ምቀኛ ሆኖ ጀማ በግሩፕ ቢመጡ ሰላማዊ ሰልፍ በአንተ ላይ ቢመጡ ወላሂ ጎዱ
إن الناس لو اجتمع على أن ينفعوك بشيء لم ينفعوك إلا بشيء قد كتب الله عليك የሰው ልጆች ሁሉ አንተን ንጉዳ ብለው ተሰባስበው ቢመጡብ አላህ ትጎዳለህ ብሎ ካልጻፈ ማንንም አይጎዳም ማንንም አይጎዳም አላህ የጻፈብህ አይቀርም ጣሊያንም ሄደህ ብትታከም ጀናዛ ይመጣል ከጣሊያን ካለ ትመጣለህ አይደለም እዚህ በጥቁር አዝሙድ ትድናለህ ካለ ጥቁር አዝሙድ ውጣ ትነሳለህ 1000 ዶክተር ስላየም አድንም አንድ ሰውም ብቻ ስላከመም ደግሞ አትሞትም አላህ የጻፈው ካለ እዛች ላይ የቀረችው አንድ ማንኪያ ኩባያ ካለች ትጨርሳለህ ትሄዳታለህ ገና ነው ካለ ደግሞ ትቀጥላለህ ማንንም አንተ ሉግዳቢል والله መጉዳት አይችልም ቢጎዳማ ስንቱ ይጨርስ ነበርኩ ስለዚህ ወንድሞቻችን ላይ የሚያመጣብን ምቀኝነት ሲመጣብን كما قال الرسول عليه الصلاه والسلام በወንድሞቻችን ላይ ምቀኝነት ከች ሲልብን ልባችን ላይ ሲመጣብን የመጀመሪያው እርምጃችን ምን ይሆናል ኢስቲግፋር ነው ጌታዬ ወይ ምህረት አንተን እጠይቃለሁ اذا حصرت فاستغفر الله ወንድሞች ላይ ምቀኝነት ከች ሲልብህ አስተግፍሩላህ ጌታዬ ሰጪው አንተ አይደል እንዴ ከልካይ አንተ አይደል እንዴ ሁሉ ነገር የምታደርገው አንተ አይደለም ብለህ ለአላህ ምህረት መጠየቅ አለብህ የምቀኝነት መድኃኒቱ ኢስቲግፋር ነው ማድረግ ያለብህ ስለዚህ ሙእሚን ትልቁ የስነ ምግባር መገለጫው ምንድነው ከተባለ ወንድሞቹ ባገኙት ነገር አይበሳጭም ተደሳሽ ነው በቃ ለምን ወንድም ባያገኝ ኖር የመስጊድ እኮ አይሰራም ነበር ከየት መጣ ወንድም እኮ ስላገኘን ወንድም ስላገኛል እንዴ ምንጣፍ ያገኘው ወንድማችን እኮ ስላለ ነው እኮ አምፖል የተሰካልን እንዲ ኑር ሆነ መስጠት ወንድም ስላገኘን በወንድሞቹ ማግኘት የሚበሳጭ ካለ ትልቅ የዘቀጠ የስነ ምግባር ብልሽት አለበት ወንድማችን ላይ ማለት ነው ስለዚህ የዛሬው ትልቁ ርዕሳችን ሰዎች ወሬ ያቀባብላሉ ሐሜትን ይጨምራሉ ውስጣቸው ግን ምቀኝነትን ይዘው ነው በወንድሞቻችን ላይ መመቅኘት የለብንም ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም በሁለት ነገር በስተቀር መመቅኘት አይበቃም ነው ያሉት በሁለት ነገር በስተቀር መመቅኘት አይበቃም አሁን ይሄን መስጊድ የሰራው ሰውዬ ሁሌ ሐሲዱ ብንሆን አጅር አለ የዚህ ሰውዬ ይሄን መስጊድ ያሰበው የገነባው ገንዘቡን የሰጠው ሰው ሁሌ ምቀኛ መሆን ትችላለህ እንዴት ነው ምቀኛ መሆን ገንዘቡን ያጥፋበት እንድትልኩ አይደለም ያ አላህ ገንዘብ ከሰጠኝ ላይ ቀር እንደዚህ የሚሰራ የሆኑ ቤተሰቦችን የሚያበላ የሚያጠጣ እንዳይጨነቁ የሚያደርግ ሰው ካየህ ደግሞ ምን ትላለህ እንደው ያ አላህ እኔም ገንዘብ ሰጠኝ ቤተሰቦች እንደዚህ ረሃብ አረኳቸው እንዲህ ባስደሰትኳቸው ጌታዬ እንደ ወንድሞቼ እንድሬ ሱቅ ከፍቼላቸው ቤት ሰርቼላቸው ለቤት ዘመዶቼ ትልቅ ነገር እንደው እንድሰራ ብትል ችግር የለውም ይሄ የተፈቀደ ምቀኝነት ነው ምቀኝነቱ ግን ምንድነው እኛንም አላህ የዛ ጸጋ ባለቤት እንዲያደርገን ነው እንጂ ያ ሰው እንዲጠፋ አይደለም መልካም ነገር ሲሰራ በخير ነገር ሁሉ ያመልጠው ያው በኢትዮጵያ ዳዋ መልካም ነገር የሚመርጣቸው ጥቂት ሰዎች ናቸው ገንዘብ በደንብ አለ የሚመርጣቸው ግን ከመቶ 5% አይሞሉ ለሾና ለፉከራ ሚሊዮን ብር ሲያወጡ ታያቸዋል ለመስጊድ ሲባል ያንቋቸዋል ወንድም ታመመ ያንቋል እንኳን ገንዘቡ ሊያወጣ ወንድሙ ታሞ ቢዚ ነኝ ነው የሚለው አልዘየርከውም ወላሂ ቢዚ ነኝ ይላል ለወንድሙ ቢዚ የሚሆን ሰው አለ ሄዶ አሸታ አርጎት አክም ቤት ወስዶ ትሪት አድርጎት ማድረግ ሲገባው ለመዘየር የሚቸገር አለ ቢዚ ነኝ ይላል ይሄውን ዱንያ ይሄን ነው ምንቀናበት እኛ ሰውን በትክክለኛ የምንቀናበት ሰው ማን ነው እንደው ስንት ቀን የመስጊድ የሰራ ሰው ቀንተንበታል ስንት ሰዎችን ያዳነ ሰው የቀናንበት ሰው አለ የለም የኛ ቀናታችን ምንድነው አስፋልት ዳር ስናይ 2021 መኪና ያዘ ሰው ካየ በቃ ከላይ አይቀረን ጎማ አይቀረን ስፖኪው አይቀረን እሱን ነው የምናየው ባለ መኪናውም አላህ ይዘንለት ከየት እንዳመጣ እሱ ነው አላህ ነው የሚያውቁት እኛ እናውቀው
በዚህ አልነበር የምትቀነው። ለሰው የኖረ ሰው ካለ እዚህ ሰውዬ ላይ ነው መቅናት ያለባችሁ። ወላሂ የእውነት የሚቀናበት ሁሌ የኡማው ጉዳይ የሚያሳስበው እንኳን አሁን እኛ መስጊድ ውስጥ የምናወራ ይቅርና አጠገባችን የክርስትና እምነት ያለው ሰው እንኳን ካለ በጣም ከቸገረው እኛ እያለን እኮ ወላሂ መቸገርኩ የለበትም። ለምን ይርበዋል? ማን ነው የፈቀደልን? ስለ ሙስሊም እኮ አይደለም እኔ እያወራሁ ያለሁት። እኛ የዚህች ሀገር ሰዎች እኮ አይደለንም። እኛ እያለን ሰው ሊርበው አይገባም ነበር። እኛ እያለን በባዶ እግር ሰው መሄድ አልነበረበትም። ለምን ስግብግብ ሆንን? ሙእሚን ደግሞ ምንድነው? ቸር ነው። ቸር ነው። ሆደ ሰፊ ነው። ሁሌ በቃ አካውንት ማስገባት ብቻ አይደለም ጭንቆ። ማን በላ፣ ማን ጠጣ፣ ማን ለበሰ፣ ማን አገኘ። ሰው ሞተ ሲባል ልቡ ሐዘን በሐዘን ይሆናል። ሰው ታመመ ሲባል ርብሽ ይላል። ቶሎ ወደ መፍትሄ ነው የሚሄደው። መድኃኒት አለ ወይ? አክም ቤት ታይቷል ወይ? ሙእሚን ምን ጊዜም ልቡ እኮ ክፍት ቸር ነው። በቃ እንኳን ሞተ በቃ ማታ ለቅሶ ደርሳለሁ የሚል አይደለም። ያነባል። ማልቀስ እኮ የአንድ ሙእሚን ስነ ምግባር መገለጫው ነው። አንድ ሙእሚን ማልቀሱ እስልምና መች ከለከለው? ኢስላም የከለከለው የሰው ልጅ ሲሞት ፊት መቧጨር፣ ግጥም ማውጣት፣ ልብስ መቀዳደድ ነው። የጃሂልያ ጥሪ ሲደረግ እንጂ አንድ ሰው አይኑ ቢያለቅስ ሱናም ነው የሚያጅባቸው። ሰው ሲሞት ሲያለቅስ አንድ ሰው እንባውን ጠብ ጠብ አድርጎ ካለቀሰ ሱና ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልጃቸው ኢብራሂም ያለቀሰ ጊዜ የሞተ ጊዜ አለቀሱ። ሲያለቅሱ ቢላል አያቸው፣ ደነገጠ። አንቱም ያለቅሳሉ እንዴ? አላህ መላእክተኛ አላቸው። አዎ ለምን አያለቅሱም? የሰው ልጅ አይደሉ እንዴ? ቁል ኢነማ አነ በሸሩ ሚስሉኩም ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሂድ። እኔ እንደናንተ ሰው ነኝ በላቸው። ለየት የሚያደርገኝ ከናንተ ወሒ ስለሚወርድልኝ ነው አሉ እሳቸው። አዎ አሉት። ከዛ ምን አሉት? ይህን ሐዲስ ነገሩት ለቢላል። አልዐይኑ ተድማ ወልቀልቡ ያሕዘን ወኢና ሊፊራቂከ ያ ኢብራሂም ለመሕዙኑን አሉ። አይን ታለቅሳለች፣ ልብ ትተክዛለች። ልጄ ኢብራሂም ጋር በመለያየቴ አዝኛለሁ አሉ። ይሄ ሰውኛ መገለጫ ነው። አንዳንዱ ራሱ እንባ እምቢ ሲለው ለምን ታለቅሳለህ ብሎ ካንተ ጋር ሊጣላ ይመጣል። እሱ እኮ እንባ እምቢ ብሎት ነው። ረህመት ኬት ይምጣል፣ ተዝነት ኬት ይምጣል። አለመድም። በሁሉም ነገር ላይ ድርቅርቅ የሚል ነገር ባህሪ ያለው እንባ ማፍሰስ ሱና ነው። አንዳንዱ ደግሞ የማይመጣለት አለ፣ ያዝናል ግን እንባ። ይሄ እንግዲህ ምንም ማድረግ አልችልም፣ አላህን ጠይቀው። እኔ አላመጣም። እንደ ቧንቧ የምትከፍተው ነገር አይደለም፣ ከልብ ሐዘን የሚመጣ ነገር ነው። ይሄ ሙእሚን ስስ ስለሆነ ነው። ስስ ሲባል ግን ልፍስፍስ ማለት ደግሞ አይደለም፣ እንዳትረሱ። ስስ ሲባል ልፍስፍስ ማለት አይደለም። በሐቅ ነገር ላይ ለሰዎች ያዝናል። በውሸት ነገር ላይ ከመጣ ደግሞ እጅ አይሰጥም። ጀግና ነው፣ ስፖርተኛ ነው። ነካ ሲያደርጉት እዛ ጋር የሚወርቅ አይደለም ሙእሚን። ይሄማ ያገባህም ጊዜ ጉድ ይፈላል። ነካ ስታደርግ እዛ ላይ ትወርቃለህ፣ ካልጋ ውጪ ነው የምትሆነው። ጀሰዱም ሲታይ ጠንካራ ነው ሙእሚን፣ ልፍስፍስ አይደለም። ሁለት ሰዎች ነው እንጂ የሚታገሉት በአንድ ሰው ጉዳይ ላይ ሙእሚን አይታሰብም። ጀግና ነው። 200 ሜትር ሄዶ የሚያለከልክ አይደለም። ላበላቦ ነው እንደዚህ የሚያለከልክ አይደለም። ይሄዳል፣ ይራመዳል። ጀግና ነው። ቤት ውስጥ ያግዛል። ጀግና ነው። ሙእሚን ጋር የሴት ስራ የሚባል የለውም። ገብቶ በደንብ ያግዛቸዋል ሴቶች። ለምን? ሙእሚን በባህሪው አይኮፈስም። ስለማይኮፈስ በሁሉም ነገር ላይ ጀግና ሆኖ ነው የሚታየው። ስለዚህ አርስታችንም ዛሬ ዋናው ህዝድናን መጠንቀቅ ያስፈልጋል። ከማ ቃለ ረሱል ዓለይሂ ሰላቱ ወሰላም አትመቀኛኙ፣ ጀርባ አትሰጣጡ፣ አንዱ ወንድማችሁን ያጫት ሴት ካለች እንዳታጩበት።
ወዷት አንድ ሴት ካጫት እንዳትመጡበት በቃ አላህ ያሳምርለት ብላችሁ ተው። ጀርባም አትሰጣጡ፣ አትመቀኛኙ። ከተመቀኛኛችሁ እሳት እንጨትን እንደሚበላው መልካም ስራችሁን ይበላባችኋል። ሰላትን ይበላባል። ወንድም ላይ ስትመቀኝ የቅድሟ ሱና ሰላት ያበላሽባል። ሰኞ የጾም ኮን የሰኞ ጾም ያበላሽባል። ምቀኝነት በጣም ጥንቃቄ የሚያስፈልግ ነው። በጣም ዱዓ የሚያስፈልገው ነገር ነው። ከባድ በሽታ ነው። አላህ ደግሞ ኑሩን ያፈሰሰባችሁ ጸጋውን የሰጣችሁ ሰዎች ደግሞ ጥንቃቄ ማድረግ አለባችሁ። የቤት ኪራይ የተቸገረ ያያችሁት ወንድማችሁ ካለ አጠገቡ መጥተህ እባክህ እስቲ ዱዓ አድርግልኝ አላህ ካለ ሁለተኛ ቤት ሊጀምር ነው ብለህ እንዳትመጣ እሱ ጋር። ይሄማ ሞራሉን ገደልከው። ዱዓ አድርግልኝ እስቲ ሁለተኛው ቤት ጀምሬያለሁ አትበለው። እንደዚህ የሰው ልጅ ነው፣ ይታመማል። አረ ጌታዬ ይላል። በቃ አረ ጌታዬ እኔ የቤት ኪራይ ዛሬ 28 ነው፣ ቂብላዬ ጠፍቷል፣ እሱ ሁለተኛው ቤት ጀምርኩ ይለኛል ነው የሚለው። ወንድም ጋር ስትመጣ ጥንቃቄ ያስፈልጋል። አንዳንድ ወንድሞች ደግሞ የሚመጡ አለ። እሱ ገና ማያት ሴት የለም እንደው ኒካ አስራሉ ብሎ እየተጨነቀ ነው። ይመጣና ዱንያ የተመቻቸለት ባክ እንደው ሰሞን ኢንሻአላህ ሁለተኛ ሚስት አስቤያለሁ ይለዋል። ልጁ አሁን ዱዓ ነው የሚያደርግለት፣ ያ ረቢ አታሳካለት ነው እንጂ የሚለው። አሁን ይሄ ወንድማችን ጋር ይወራል አይወራም? ተገቢ አይደለም። ለምን እሱም በቃ ሳያስበው ከኢማኑ በላይ የሆነ አሳይመንት አንተ ማመጣህበት። ብትችል አንተ ምን ነበር ማድረግ የሚጠበቅብህ? አንድ ቤት አላህ ሰጣ አላህ እኔ ከክራይ ያወጣኝ ጌታ አንተ ክራይ ላይ አይደል? እስቲችን የ3 ወር ደግሞ 30 ሺህ ብር የቤት ክራይ ክፈል ብትለው እኔ እንጃ ለአንተ ብቻ 2 ረካ ሰግዶ ዱዓ ያደርግልሃል። መስከረምን ነፃ ያረከኝ፣ ጥቅምትን ነፃ ያረከኝ፣ ህዳርን ነፃ ያረከኝ አላህ ከየውመል ቂያማ ጭንቅ ደግሞ ነፃ ያውጣ ይልሃል። ለምን አንተ አራዳ ስለሆንክ ነው እንደ አላህ ቤት የሰጠ? እሱ ሞኝ ስለሆነ ነው አይደለም። አንተም በዛሽ ቤት ፈተና አለብህ፣ እሱም ቤት በማጣቱ ፈተና ነው። ለሁለታችንም ፈተና ነው። ቤት ክራይም የሚቀበለው የሚሰጠውም ፈተና ነው። ስለዚህ ጸጋችንም ስናወራ ቀልባቸው በተለያየ ፍላጎት የተሰበሩ ወንድሞቻችን ጋር ስንመጣ ጥንቃቄ ያስፈልጋል። እንዳይሰበሩብህ የበለጠ ይጨነቃል። አሁን አንተ የነገርከው ኢንፎርሜሽን ስብር ነው የሚያደርገው በቃ። ስለዚህ ስናወራም እየተጠነቀቀ የግድ አምጥተህ ለመስጊድ ሰው ቤት አከፋፍልም ባንል አላህ 2-3 ቤት ከሰጠ ለታናሽ ወንድም ስጠው፣ ለታላቅ ወንድም ስጠው። ባሏ ተቸግሮ ከሆነ እህትን የወሰደው ባል ካለ ወላሂ ስጠው። እናታችን አሲያ እኮ ከቤተ መንግስት ወጣለች፣ የፊራውን ሚስት። በግቢዋ ላይ እኮ የአባይ ወንዝ ነው እኮ የሚፈሰው ቤቷ። ቁርስ ምሳ ራቷ ብፌ ነው። የተከበበችው በወታደር ነው። ነገር ግን የፊራውንን ቆሻሻነት ስላወቀች እሱን አቅፎ መተኛት አልፈለገችም። ኢማን አየህ፣ ከቤተ መንግስት ያወጣል። ኢማን አየዋ፣ ከቤተ መንግስት ዛሬ ከቀበሌም አያወጣም እኮ። ስኳሩ ከሚቆምብህ አትወጣም አንተ ከዛ። እናታችን አሲያን ሱብሃንአላህ ኢማን ከቤተ መንግስት አውጥቷታል። ምንድን ያደረገችው? ያ ሁሉ ብፌ ያየች፣ ያ ሁሉ መስተንግዶ ያየች፣ አላህን ግን ሌላ ነው የጠየቀችው። ምን አለች? ረቢ ብኒ ኢንደከ በይተን ፊል ጀነ ወነጂኒ ሚን ፊርዓውን ወዐመሊሂ ወነጂኒ ሚን አልቀውሚ ዛሊሚን አለች። ጌታዬ ወይ አየሁት የዱንያን ቤት አለች። እኔ ግን የምፈልገው ይሄን አይደለም። አንተ ጋር ቤት ስራልኝ፣ አንተ ጋር ቤት ስራልኝ ያለች። ረቢ ብኒ ኢንደከ በይተን ፊል ጀነ አንተ ጋር ቤት ስራልኝ። ወነጂኒ ሚን ፊርዓውን አለች። ትላንት አቅፌው የምተኛው የነበረው ፊርዓውን ከሱ ተንኮልም ጠብቀኝ አለች። ወነጂኒ ሚን አልቀውሚ ዛሊሚን ከሱ አጠገብ ደግሞ ብዙ በደለኞች አሉ፣ በደሉን የሚያበረታቱ ከነሱም ተንኮል ጠብቀኝ አለች። አሰቃዩት፣ ቀጠቀጧት፣ ገደሏት። በጣም ሲመቷት ግን ትስቅ ነበረ። ለምንድን ነው የምትስቀው? አላህ የጀነት መስተንግዶ እያሳያት ስለነበረ። አላህ የጀነት መስተንግዶ እያሳያት ስለነበረ ሰው እየተደበደበው ድረሱልኝ ነው እንጂ የሚለው ይስቃል እንዴ?
አላህ መስተንግዷን እያሳያት ስለሆነ ትልቅ ቤት እያዘጋጀላት ስለሆነ ውስጧም ኢማን የሚባለው ነገር በደንብ ስለገባ የቤተ መንግስት ህይወት አልዳፈቃትም። በወታደር መታጀብ፣ ጧት መግለጫ፣ ማታ መግለጫ፣ ጧት ብፌ፣ ማታ ብፌ ራሱ ጭንቅ ነው እኮ። እኛ ኮንቲኒስ ጭንቃችን እንኳን ሰላም ያደርገው ምንድነው? በአመት አንዴ አንድ ወር አላህ ስለሚያስተነፍሰን ነው እኮ። አላየም ረመዳን ሚሊዮነሩም ኩሽሽ ብሎ ኒስትሮም ኩሽሽ መስጊድ ላይ ሁሉንም እኩል አድርጎ ርቦት ሁሉም እየሮጠ ለመቅመስ አየው አስተነፈሰ ኢስላም። ይሄ ነው የእስልምና ጸጋችን። ስለዚህ በወንድሞቻችን ላይ ማግኘት ወላሂ ተደሰት። ዱንያ መከፋፈል ነው። ዱንያ ካለ ነገር መስጠት ነው። ድንገት ስለመቀኝነት ሳስጠነቅቅም አላህም የሰጣቸው ወንድሞች ካለ ስጥ ስጥ። ኬታ መጣው አንተስ ሰፈር ሱጋ እኮ አንተ ማቆም አቅቶት አይደለም። አላህ ፈተናን የሆነብህ ስጥ። አንተ ያልሰጠው ማንም አይሰጥም። አንተ ያልዘረጋው ማንም አይዘረጋው። ገና እንደሞትክ መጀመሪያ ሞባይል ይወሰድብሃል። በመቀጠል ቡኮቹን ተሯሩጦ ሰዎች ይይዙታል። ሄዶ ደግሞ ቤተሰብ ቶሎ ይሮጥና ብሎክ ያስደርገዋል። ማንም እንዳይንቀሳቀስ የፍርድ ቤት ጉዳይ ያለው ተብሎ። የትኛው ቤተሰብ ነው እስካሁን አባታችን 20 ሚሊዮን ብር 30 ሚሊዮን ብር ጥሎልን ሄደዋል? እስቲ ጉርጓዷን ቆፍርለት፣ እስቲ ገጠር ላይ እንኳን አንድ መስጊድ እናሰራለት። የትኛው ቤት ነው ያገኘነው? የለም የለም። ሁሉም ሮጦ ቶሎ የመኪና ቁልፍ መያዝ ስለሚፈልግ የለም። አባትየው አንተ ሞኛቱን አሁን ይሄን ካየ በቃ ለራስ ሰርተህ ሂድ። من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة አላህ። ከወንድም ይሁን ከሴት መልካም ነገር የሰራ ሰው በዱንያም ጥሩ ነገር እና ጥሩ የሆነ ኑሮ እናኖረዋለን፣ በአኺራም ምን እንዳንሰጠዋለን አለ። ኢን አህሰንቱም አህሰንቱም ሊአንፉሲኩም፣ መልካም ነገር ሰራችሁ ለነፍሳችሁ ነው እያለ ነው አላህ። አንተ ራስህ ሰርተህ ሂድ። አሁን ነይት። ኪሴ ምንም የለም አትበል። ሁሉም ኪሱ ባዶ ነበረ። አሁን ነይት። ከገባ በኋላ ስለማትነይት ይመጣል። የሰው ሸይጣንም ይመጣል፣ ራሱ ደግሞ ሸይጣን ይመጣል። ምክንያቱም የሰው ሸይጣን እንኳን ኸይር ላይ ያሰራ ይቅርና አረባ ካንተ ቆንጆ ቆንጆ ምግብ አትብላ ይቅርብ፣ ሞኛቱን እንዴ ቋጠር ማድረግ እኮ አለብህ፣ መያዝ ነው ያለብህ። በቃ ሽሮ አለ አይደል እንዴ ምስር አገዛላትም እንዴ ምናምን ይላል። ቤተሰብ እንኳን ረሃ እንዳታረግባቸው ቋጣሪዎች ይመጡባል ለሁለት። ለምንድን ነው የመሰለ ጫማ የምትገዛው? በቃ የሀገር ውስጥ አንበሳ ጫማ አለ አይደል እንዴ በ200 ብር እሱን አትገዛም እንዴ? ምን አስጨነቀ ይላል። አውዙ ቢላሂ ሚሽጠረጅ። አላህ ሰጥቶ አንበሳ ጫማ ትለብሳለህ እንዴ? ከሌለ በባዶ እግርም ትሄዳለህ፣ ካለ ግን ምንም ትለብሳለህ። ሰው አላህ ለሰጠው ጸጋ ሂሳብ ይሰራል እንዴ? ለሚበላህ ነገር እኮ ሂሳብ አይሰራም። ምክንያቱም አላህ አንድም ጥሩ ነገር ስንበላ ስንለብስ አላህ ይደሰታል ነው ያሉት ነብዩ አለይሂ ሰላቱ ወሰለም። ለምን ነው የሚደሰተው? አላህ በባሪያዎቹ ላይ ያደረገውን ጸጋ ሲያይ ስለሚደሰት። አንተ ትልቅ ገንዘብ አላህ አዝንቦብህ በወንድሞች ላይ ስትበትን አላህ ይደሰታል በአንተ ገንዘብ፣ ወንድሞችም ስለተደሰቱ። ስለዚህ ከኛ የሚጠበቀው አላህ በሰጠን ነገርም በተን ነብዩ እኮ ሰለላሁ ዐለይሂ ወሰለም አንድ ቀን እንኳን 10 አሰግደው እኮ ከመስጊድ እንዳሰናበቱ እየሮጡ ወጡ። ሁሉም ሰሃባ ደነገጠ። ምን ደረሰባቸው? ምን ሆኑብን ብለው ሁሉም ደነገጡ ወጡ። ምን እንዳሉ ታውቃላችሁ? ሰላት ላይ ቆሜ ለሰደቃ የተቀመጠ ገንዘብ ነበረ፣ እኔ ቤት ስለቆየ ረበሸኝ ሰላት ላይ አሉ። ለሰደቃ ያስቀመጥኳት ገንዘብ ነበረች፣ 10 ሰላትን መሽጉል አደረገችኝ አሉ። 4 ረካዓ ሰብራ ሳጣቻቸው። ወዲያው ሮጦ ቤታቸው ያቺ የሰደቃ ገንዘብ አምጥተው ቶሎ የሚገባው ሰው ቶሎ በተን አረጉት። ለምን? ነገ ያንተ አይደለም፣ አሁን ያለበት ነው ያንተ። ስለዚህ የኛ ትልቅነት የኛ ያስተሳሰብ መጨመር ትልቅ የሚያደርገን ሰው ለምን ቀናብኝ ሳይሆን የምቅናቱን መድኃኒት ደግሞ እኛ መጠቀም አለብን። መጠቀሚያዎችህ ቤተሰቦችን ወንድሞችን ካስደሰትክ አላህ ከምንም በላይ ትልቅ ደረጃ ነው የሚሰጥ። ስለዚህ እኔ ያልሰራሁት ማንም አይሰራም ብለን ነው የዛሬው ዋናው ሁለተኛው ትምህርታችን። ምንድነው አልኩት? እኔ ያልሰራሁት መልካም ስራ ማንም አይሰራም።
ለምን አንተ ከርክ ያንተን ሱቢ መጥቶ የሚሰግድ ሰው የለም የራሱን ሱቢ ነው የሚሰግደው አንተ ያልገነባው መልካም ነገር ማንንም ሳይገነባው አይሄድ ሁሉም ለራሱ ነው ስለዚህ እኔ አላህ በሰጠኝ ነገር የግድ ካንተ ገንዘብ አይጠበቅም አላህ የሰጠን ዕውቀት ለዛ መጠቀም ያስፈልጋል እቺ ሀገር ደግሞ እንደምታዩት ዛሬ እጅግ በጣም የሚያሳዝን ነገር እያየን ያለ ነው ብዙ ማህበረሰብ ቁርስ በልቶ ምሳ እያሰበን ያለው ምሳ በልቶ እራት እያሰበን ያለው ይሄ የመፍትሄው አካልኛ ነን አንተም እኔም አንቺም ነን እኛ የ3 ወር አስቤዛ እኮ ቤት አስቀምጠናል የ3 ቀን የሌላቸው ደግሞ ብዙ አሉ ስታያቸው አይታወቁም ሸሚዛቸውን በደምብ ቂን ብለዋል ሽቶ ተቀብተዋል ውስጣቸው ለአላህ ነው የሚነግሩት የቤተሰብ ስራ እንደዚህ ካልተሰራ ላንተ እንዴት ይግለጹ ለመግለጽም እኮ ባህሪ ይፈልጋል እኔ ተቸግሬያለሁ አጥቻለሁ አስቤዛ የለኝም ብሎ እዚህ ቆሞ ካላለቀሰ በስተቀር ማን ይሰማዋል እስቲ ዛሬ ሰው ቤተሰብ ግንኙነት ካላወቅን ከየት ያውናቃል ሱቅ የላቸው ገቢ የላቸው በምንድነው የምናቃቸው ሰው ቁርስ በልቶ ምሳ ማሰብ አለበት ይሄ ሁሉ ህዝብ ይያል አላህ ረህመቱን ያዘንበ ለም የሆነች ሀገር ነው ያለችው ስዘራው ድንቹ አለ ስዘራው ገብሱ አለ ስዘራው ስንዴው አለ ስዘራው ጤፎ አለ ምንድነው ታዲያ ችግሩ እኛ ጥሩ ስላልሆነ ለኔ ብቻ ግን ነብዩ አለይሂ ሰላቱ ወሰለም ያሉ ምንድነው የሰው ልጅ ፍላጎት የሚሞላው ቀብር ሲገባ ነው ያሉት ዛሬ አራዳሁን ዛሬ በሳልሁን አላህ ከሰጠ ነገር ስጥ ማለት ሞኝነት አይደለም አራዳዎች ነው የሚመከሩት አራዳዎች ብልጦች ናቸው ይሄን ነገር የሚተገብሩት ስለሆኑ ሰዎች ዱንያ ስለሚሰጡ ሰዎች አንተ አይመለከትም አላህ ላንተ የሰጠን ነገርም ስጥ ዕውቀት ነው ስጥ ኢንስ አካባቢ ሰፈሩ ማዳን ነው ቀጥል በርታበት ትውልዱ ማዳን ነው ቀጥል አላህ የሰጠ ነገር ምንድነው ያችን ነው መጠቀም ያለብን እኔ ከበላው ልጆቼ ከጠጡ ሚስቴ ሰላም ከሆነችልኝ እኔ ምን አገባኝ አይል ሙእሚን የመገለጫው አይደለም ረሃብ እንደሆነ ነብዩን አለይሂ ሰላቱ ወሰለም ከኢሻ በኋላ ከቤት አውጥቷቸዋል አቡበከር ሲዲቅን አውጥቷቸዋል ዑመርን አውጥቷቸዋል የዓለም መድኃኒት ረሃብ አውጥቷቸዋል ከቤታቸው ረሃብ ደግሞ ለሙስሊሞች እኮ አይነገርም ለምን ረመዳንን ጾመን ስለምናቀው እኔ የመፍትሄው አካል ነው ብለን እያንዳንዳችን ለኸይር ስራ መሯሯጥ አለብን ቅናቻንም መቀናትንም ሰዎችን በእኛ ነገር ላይ መጥፎ ነገር እንዳይነሳሱብን ጥንቃቄ ያስፈልጋል አላህ እዚህ ቤት እንደሰበሰበን ጀነት ላይ ከሚሰበሰቡ ሰዎች አላህ ያርገን ቅናትንም አላህ ያንሳልን በወንድሞቻችን ላይ መጥፎ ከማሰብ የዚህን በሽታ አላህ ያንሳልን በወንድሞቻችን ማግኘት ምን እንደሰት አላህ ያርግልን በወንድሞቻችን መለወጥ ምን እንደሰት አላህ ያርግልን ምቀኝነትን አላህ ያንሳልን ስስትን አላህ ያንሳልን ለሰው ምን ኖር አላህ ያርገን ለኡማው ምን ተርፍ ሰዎች አላህ ያድርገን እዚህ ቤት እንደሰበሰበን ጀነት ከምንሰባሰብ ሰዎች አላህ ያርገን አገራችንም አላህ ሰላም አላህ ያርግልን ረህመቱንም አላህ ያዝንብልን ጥጋበኛውንም አላህ ያቀዝቅዝልን ነገር የፈለገውንም አላህ ያዝልን የተቸገረውንም አላህ ይፈርጀው ያላገባውንም አላህ ይዘውጀው ርስቁንም ያጣው ርስቁን አላህ ያስፋለት የእናት ፍቅር አላህ ይስጠን የአባት ፍቅር አላህ ይስጠን የመስጊድ ፍቅር አላህ ይስጠን ታላቅን የሚያከብሩ ለታናሽ የሚያዝኑ ሰዎች አላህ ያርገን የዚህ መድረሳም የዚህ መስጊድም ትልቁ ዳዕዋ የምንለወጥበት አላህ ያርገን እቺ ቤት ባደረግነው ዳዕዋ ዓለም የሚለወጥበት አላህ ያርገን አላህ ሰላማችን አላህ ያብዛልን በሰላም ገብተን በሰላም ምናነጋ በሰላም ወጥተን በሰላም ምናመሽ አላህ ያድርገን ልጆቻችንም ሳሊ ተቂይ አላህ ያርጋቸው ለዚህ አገር ለዚህች አገር ለዓለም የሚተርፉ ልጆች አላህ ያርጋቸው هذا وصلى الله على نبينا محمد وعلى آله وصحبه وسلم ተሳስቼ ከሆነ ከነፍሴና ከሸይጣን ነው ትክክል ከሆነ ከአላህ ነው በሌላ ፕሮግራም እስከንገናኝ በዚሁ ፕሮግራማችን እንጨርሳለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ